ከዚህ ቀደም አባይ ቴሌቪዥን አሁን ደግሞ ቻናል 1 የተሰኘ የቴሌቪዥን ጣቢያ ይዘቶችን ከአንጋፋው ኢቢኤስ ቴሌቪዥን ኮፒ እያደረጉ ነው የሚል ሰፋ ያለ ትችቶች እየደረሰባቸው ይገኛል። ከዚህም ባለፈ የፕሮግራም አቅራቢዎችን ሳይቀር በከፍተኛ ገንዘብ እያስኮበለሉ እንደሆነ ያየነው የአደባባይ ሚስጥር ነው። ሆኖም በሌላ በኩል ደግሞ የይዘቶች መመሳሰል በዓለም አቀፍ የመዝናኛ ሚዲያ ኢንዱስትሪ ውስጥ የተለመደ እና ምንም አዲስ ነገር የሌለው ነው ሲሉ የሚደመጡም አሉ። እኛም በዚህ ሀሳብ ላይ ተንተርሰን ያልኮረጀ ማን አለ በማለት በሀገራችን ያየናቸው የመዝናኛ ፕሮግራሞች ከየት እንደተኮረጁ ጭምር በማስረጃ እናሳያቸዋለን። ውድ ቤተሰቦቻችን እዚህ ላይ የእናንተ ሀሳብ ምንድን ነው? እንደ ቻናል 1 ያሉ አዳዲስ ቴሌቪዥን ጣቢያዎች በአጭር ጊዜ ውስጥ ባስመዘገቡት ስኬት ሊደነቁ ይገባል ወይስ ይዘው የመጡት ምንም አዲስ ነገር የለም በሚለው መተቸታቸው ተገቢ ነው? ሀሳባችሁን አጋሩን እያለን የእኛን ሀሳብ በዝርዝር እናደርሳችኋለን። እውነት እንነጋገር ከተባለ በመዝናኛው ኢንዱስትሪ ውስጥ አዲስ ወይንም ኦሪጂናል የሚባል ሀሳብ ማግኘት እጅግ ከባድ እና ከምታስቡት በላይ አዳጋች ነው። ከጥቂቶች በስተቀር ሁሉም በሚባል ደረጃ በሀገራችን የቴሌቪዥን ጣቢያዎች የሚታዩ ተወዳጅ ፕሮግራሞች በጠቅላላው ከውጭ ሀገራት የቴሌቪዥን ጣቢያዎች የተኮረጁ ናቸው። እዚህ ጋር ግን ሁላችንም ልንገነዘብ የሚገባን አንድ ትልቅ ነገር አለ። አንድን ዓለም አቀፍ ይዘት ተወዳጅነቱን እንደጠበቀ ወደ ሀገር በቀል ባህል፣ ቋንቋና ስነ ልቦና ቀይሮ ማላመድ በራሱ ትልቅ የፈጠራ ችሎታን የሚጠይቅ ስራ ነው። ሆኖም ከሰሞኑ ከኢቢኤስ ፕሮግራሞች ከመኮረጅ አልፎ በስንቱ የተሰኘውን ተወዳጅ ሲትኮም ጭምር በርካታ ይዘቶችን እየኮረጀ ነው በተባለው ቻናል 1 ላይ ተንተርሰን የተወሰነ ከውጭ ሀገር ኮፒ የተደረጉ ፕሮግራሞችን እናጋራቸዋለን። በቅርቡ በአቅራቢው ነፃነት ወርቅነህ ህልፈት የተነሳ መነጋገሪያ የነበረው የቤተሰብ ጨዋታ የተሰኘው ሾው አንዱ ምሳሌ ነው። የቤተሰብ ጨዋታ በቀጥታ የተወሰደው ከምትመለከቱት በእውቁ የሚዲያ ሰው ስቲቭ ሃርቬይ ከሚቀርበው የአሜሪካ የቴሌቪዥን ሾው ፋሚሊ ፊውድ ነው። ፕሮግራሞቹ ከጥቂት ልዩነት ውጭ ተመሳሳይ ናቸው ማለት ይቻላል። ልዩነት ተደርገው ሊቆጠሩ የሚችሉት ጥቂት ነገሮች የቤተሰብ ጨዋታ በአንድ ቤተሰብ 4 ሰዎችን ሲያካትት፣ ፋሚሊ ፊውድ ላይ ደግሞ የቤተሰቦቹ ቁጥር ብዙ ጊዜ 5 ነው። ሌላው የቤተሰብ ጨዋታ ላይ ጥያቄዎቹ ለ50 ሰዎች ቀርበው የሚሰበሰቡ መልሶች ሲሆኑ የአሜሪካው ሾው ደግሞ ለ100 ሰዎች እንደሆነ ይገለጻል። ሌላው ልዩነት የአሜሪካው ሾው ላይ ያለው ፋስት መኒ ራውንድ የቤተሰብ ጨዋታ ላይ የለም። በተቃራኒው በምልክት የመግለጽ ውድድርን በኢትዮጵያ የቤተሰብ ጨዋታ ላይ እናገኛለን። ሌላኛው የኢቢኤስ ሾው ማን ያሸንፋልን ቢሆን ሙሉ በሙሉ ኮፒ የተደረገው ዘ $100,000 ፒራሚድ ከተሰኘ ሾው ነው። ምርጡ ገበታ የተሰኘው ሌላኛው የሼፎች ውድድር ፕሮግራምንም ብናይ ፕሮግራሙ ቾፕድ ከተሰኘ የአሜሪካ ሪያሊቲ ሾው ሎጎን ደግሞ ብንመለከት ማስተር ሼፍ ከተሰኘ ፕሮግራም ሙሉ በሙሉ የተገለበጠ ነው። እዚያው ኢቢኤስ ቤት ቆይተን ቅዳሜን ከሰዓት ብናይ ከጉድ ሞርኒንግ አሜሪካ እንተዋወቃለን ወይ እሱንም ብናይ ደግሞ ዘ ኒው ዊድ ጌም ከተባለ ሾዎች እንደተቀዳ ማየት ይቻላል። እሁድም በኢቢኤስ ላይ ከሚቀርቡ ሌሎች ሾዎችንም ለመመልከት ብንሞክር ሁሉም በሚባል ደረጃ ከውጭ ሀገር የተኮረጁ እንደሆኑ መመልከት ይቻላል። ለአብነትም የቃጠሎ ፍልሚያ ሆት ዋንስ ከተባለ ከምትመለከቱት ሾው የተወሰደ እንጂ ኢቢኤስ የፈጠረው አዲስ ይዘት አይደለም። ዝምታ ያሸልማል የተባለው ሲግመንትንም ብንመለከት ሳይለንት ላይብረሪ ከተባለ ከዚህ ሾው የተወሰደ እንደሆነ በግልጽ መመልከት ይቻላል። ልጆች ምን ይላሉም ቢሆን ዋት ውድ ዩር ኪድ ዱ ከተባለ ሾው የተወሰደ እንጂ እዚሁ የተፈጠረ አይደለም። ከዚህ በፊት ኢቢኤስ ላይ ይተላለፍ የነበረውና በኋላ ላይ የተቋረጠውም ተወዳጁም እንቆቅልሽ የተባለ ፕሮግራም ብንመለከት ሁ ዋንትስ ቱ ቢ ኤ ሚሊየነር ከተባለው ሾው በቀጥታ የተወሰደ እንደሆነ እንመለከታለን። በቅርብ ጊዜ ከተጀመረው አራዳ ቅዳሜ ዓመታትን እስካስቆጠረው ሰይፉ በኢቢኤስ ሾው ብንመለከትም አራዳ ቅዳሜ ከሳተርዳይ ናይት ላይቭ፣ ሰይፉ በኢቢኤስ ደግሞ ከጂሚ ፋሎን ሾው እንደተወሰደ እንረዳለን። ኢቢኤስን ተወት አድርገን ወደ ሌሎች ጣቢያዎች ብንሄድ የምንመለከተው ተመሳሳይ ነው። ጥቂት ደግሞ አባይ ቲቪን እንመልከት። አባይ ቴሌቪዥን ፕሮግራሞችን ብሎም የፕሮግራም አቅራቢዎችን ከኢቢኤስ ሲቀማ በስፋት የተመለከትነው ነው። ከራኬብ አለማየሁ እስከ መቅደስ ደበሳይም በርካቶች ኢቢኤስን ለቀው አባይን ሲቀላቀሉ ያየነው ነው። አባይ ቴሌቪዥን ከምስረታው ጀምሮ ኢቢኤስን መፎካከር ዓላማው አድርጎ የተነሳ መሆኑንና ይህንንም ዓላማውን ለማሳካት የኢቢኤስ ሰራተኞች ላይ ትኩረቱን ማድረጉ በብዙዎች ሲያስተቸው እንደነበረም የተመለከትነው ጉዳይ ነው። በተቃራኒው ደግሞ ማንኛውም ሰው ቢሆን ወደ መረጠበት ሄዶ መስራት ይችላል። አባይ ቲቪም ቢሆን ተወዳዳሪነቴን ያሳድግልኛል ብሎ ካሰበው ሰው ጋር ለመስራት የተለየ ጥቅም ማቅረቡ ትክክለኛ ነገር እንደሆነ የሚሞግቱም ጥቂቶች አልነበሩ። ለዚህም እንደማሳያነት የውጭ ሀገር ሚዲያዎችን በመጥቀስ የአልጀዚራን ከነ ቢቢሲ እና ዘጋርዲያን በርካታ ሰራተኞችን በተሻለ ጥቅም ማስኮብለሉን እንደ ምሳሌ ይጠቅሳሉ። ይህ በእንዲህ እንዳለ አባይ ራሱ የጀመራቸውን ተወዳጅ ፕሮግራሞቹን ብንመለከት በአባይ ቲቪ ያልተፈጠሩ እንደሆኑ እንረዳለን። ለአብነትም ጥቂቶችን እንመልከት።
ከጣቢያው ቀደምት ፕሮግራሞች አንዱ የሆነውን ማን ይቀነስ የተባለና የተወዳዳሪዎችን ጠቅላላ እውቀት በመመዘን እንዲሁም ተጋጣሚዎችን በመቀነስ የሚደረገው ውድድር ብናይ የእንግሊዝ ሀገር ሾው ከሆነው ዘ ዊከስት ሊንክ የተባለ ፕሮግራም እንደምትመለከቱት ግራፊክሱ እንኳን ሳይቀየር በቀጥታ የተወሰደ ነው። በተወዳጆቹ ኮሜዲያኖች የሚመራውን ዋሻው እንዴን ደግሞ ስንፈልግ ውድ አይ ላይ ቱ ዩ ከተባለው ሾው ጋር ፍጹም ተመሳሳይ እንደሆነ ተመልክተናል። እንግዲህ እነዚህን ለአብነት አነሳን እንጂ ወደ ሌሎች ጣቢያዎች እንዲሁም ወደ ዩቲዩብ ጎራ ብንል ከሊትል ቢግ ሹት የተኮረጀውን የዶንኪ ቲዩብ ድንቅ ልጆች ጨምሮ ብዙዎችን ማንሳት ይቻላል። ይህን ካነሳን ዘንድ ሰሞኑን ቻናል ዋን ላይ እየደረሰ ወዳለው ትችት ተመልሰን ጥቂት እንበላችሁ። በተለይም በስንቱ የተባለው ሲትኮም ከኢቢኤስ ወጥቶ ቻናል ዋንን መቀላቀሉ ቻናል ዋን እንደ ዘራፊ እንዲታይ ያደረገ ነበር። ነገር ግን ባለሙያዎች እና ፕሮግራሞች ከአንድ ጣቢያ ወደ ሌላ መዘዋወራቸው እንደ ሴራ መታየቱ የኢንዱስትሪውን ባህሪ ካለመረዳት የሚመነጭ ሊሆን ይችላል እንላለን። ይህ ደግሞ ሲሆን እኛም ሀገር ቢሆን የመጀመሪያ እንዳልሆነ እናስታውሳለን። ዳና ከኢቲቪ ወደ ኢቢኤስ፣ 9ኛው ሺህ ከፋና ወደ ኢቲቪ፣ ምን ልታዘዝ ከፋና ወደ ሌላ ጣቢያ ከዚህ ቀደም ተዘዋውረዋል። ባለሙያ የተሻለ ክፍያና የፈጠራ ነፃነት ወደሚያስገኝለት ቦታ የመሄድ መብቱ ሊከበርለት ይገባል። አንድ ጣቢያ ልምድ ያላቸውን ባለሙያዎች መቅጠሩ መብቱ ብቻ ሳይሆን ጥራቱን ለመጠበቅ የሚከተለው ስትራቴጂ ሊሆን ይችላል። ይህ ጤናማ ተፎካካሪነት ጣቢያዎች ጥራታቸውን እንዲያሻሽሉ ያስገድዳቸዋል ብለን እናስባለን። ምንም እንኳን አዲስ ነገር ብንመለከት ደስተኞች ብንሆንም የቻናል ዋንን እና የአባይ ቴሌቪዥንን አካሄድ ግን እንደ ወንጀል አንመለከትም። አሁንም የእናንተን ሀሳብ ለመስማት ዝግጁ ነንና ኮሜንት ላይ ጻፉልን። የመዝናኛ ኢንዱስትሪው እንዲያድግ ከፈለግን የምንለካው በጥራትና በተመልካች ፍላጎት እንጂ ቀድሞ መሞከር የጥበብ ባለቤት ያደርጋል በሚል ጊዜ ያለፈበት አስተሳሰብ መሆን የለበትም። በሀሳብ እንወዳደር፣ ጥራትን እናበረታታ፣ አማራጭን እንቀበል። በመጨረሻም አሸናፊው ተመልካችና የኢትዮጵያ ኪነ ጥበብ ዘርፍ ነው እያልን የዛሬውን ቪዲዮአችንን እዚህ ጋር እናበቃለን። በቀጣይ እስክንገናኝ በሰላም ቆዩ።